أسرى المستنيا كتاب قباتشو مرحب الحمد لله رب العالمين وصلى الله وسلم وبارك وعلى آله وصحبه أجمعين. الخامس عشر منو أسرى المستنيا كتاب الكتاب الخامس عشر أسرى المستنيا كتاب الإيمان يميلنا إيمان لأبي عبيد القاسم بن سلام عند ሁሉ ጊዜውም 224 ይላል የሞተበት የተወለደበትን እየተናገረልን ኪታቦች ሁሉ ላይ ስናመጣስካው القاسم بن سلام ابن ያውታች ሊያመጣው ነው። አላ ኩል ሃል ሃራዊ ናቸው የበግዳድ አካባቢ ሰው ናቸው። አዝድ የሚባል من ابناء خراسان አካባቢ ናቸው ይባላል። አባታቸው ባሪያ ነበሩ ካና عبدን ሩሚየን ይላል የሮማ ባሪያ ነበሩ። ሐራ የሚባል አካባቢ ከተማ ወደ خراسان ውስጥ ያለ የዛ ሀገር ሰው ነው የገዛቸው ይባላል። على كل حال ابو عبيد القاسم بن سلام ሐራ የሚባል ቦታ ላይ በ154 አካባቢ ነው የተወለዱት 154 ማለት ነው። ከዛ በኋላ እንግዲህ ለዒልም ወደ ብዙ አገሮች ተጉዘዋል ይባላል። አባታቸው በልጅነታቸው ገና በህፃንነታቸው እያሉ ስላወቁ ዘካ ነበራቸው በጣም ጮሌና በጣም ተነበሩ ይባላል። ለዛ አስተማሪ ሰጧቸው ይባላል ወስደው ቁርአን ለሚያስተምር እንደዚሁ ደግሞ ጽሁፍ ለሚያስተምር ሰው ሰጧቸው ይባላል። እና ለአስተማሪው ዓሊሚ አሉ ይባላል። ዓሊሚ ለሴት ነው እንደዛ ይባላል። አስተማሪውን ዓሊሚ ብሎ እንግዲህ ለእሳቸው አረበኛ ይችሉ ነበር ይባላል። ዓሊሚ القاسم فإنها ብሎ እንግዲህ ዘኪያ ነው እንደዛ አካባቢ ላይ አው ከይሳ ልጃቸውን በሴት አይለዩም አረበኛ ቋንቋ እንደማይችሉ ነው የሚያሳየው ይላል። አላ ኩል ሃል አረበኛ አይችሉም ሙዘከርና ሙአነስን እንኳን ለይተው የማያውቁ ነበሩ ይባላል አባታቸው። አላ ኩል ሃል ብዙ መሻይኾች አሏቸው እና ማነው እንትና ማነው አቡ ዑበይድ መዕመር ኢብኑ ሙሰና የሚባሉ እና አስማዒ ላይ ሁሉ አስማዒ ራሱ የሳቸው ሼኽ ናቸው ይባላል። የሉጋሻቸው ናቸው እና ብዙ መሻይኾች ላይ ቀርተዋል። እሳቸውም ደግሞ የብዙ ታላላቅ ዑለማዎች መሻይኽ ናቸው ማለት ነው። እታች እንግዲህ ወል ኢማም ወልሐፊዙ አልሙጅተሂዱ ብላችኋል። እታችም ሰውቶ በጣም ኢማም ናቸው ሐፊዝ ናቸው። ሐፊዝ የሚባለው እንግዲህ አንዳንዶቹ 200 ሺህ ሐዲስ ያፈዘ ነው፣ አንዳንዶቹ 500 ሺህ አንዳንዱ ብለው እንግዲህ ብዙ ሐፊዝ የሚባለው ይሄ ነው። ዒልም الحديث يعني روايه ودرايه ሁሉንም የሚያውቅ የሐዲስን ጣጣ የሚያውቅ ማለት ነው ሐፊዝ ማለት። እና ሙጅተሂድ ነበሩ ዙል ፉኑን በጣም የፈን አይነትን ሁሉ የሚያውቁ አቡ ዑበይድን القاسم بن سلام ابن عبد الله الهروي ይባላሉ። قال الذهبي የተወለዱት በ154 ነው ብያቸዋለሁ። ወደ 70 አካባቢ 70 ያህል በህይወት ኑረዋል። እድሜያቸው ወደ ዑምራቸው ወደ 70 አካባቢ ነው። 154 ተወለዱ 200 ያው ዝራይ እንደሚለው ማለት ነው። በ224 ሞቱ ወደ 70 አካባቢ ነው የሚሆነው 70 ዓመት ወደ 70 ዓመት አካባቢ ኖረዋል። እና قال الذهبي ذهبي እንዲህ ይላሉ ስለሳቸው صنف التصانيف يعني ብዙ ኪታቦችን ታላላቅ ኪታቦችን ጽፈዋል። ኒቀተ በጣም የሚያማምሩ ማለት ነው يعني የሚያማምሩ ኪታቦችን አለቲ ሳረት ቢሃር ሩክባን ነጋዴዎች የሚጓጓዙ ነጋዴዎች ይዘውት ሄደዋል በአለም ማለት ነው። በአለም ይዘውት ተጓጉዘዋል። وقال ابن سعد كان ابو عبيد ነበር ሙአድብ ነበሩ نحو لغه عربيه የሚችሉ صاحب نحو የነህው ባለቤት نحو የሚችሉ عربيه علوم العربيه በአጠቃላይ 10 ምናምን ፈን የሚችሉ وطلب وصاحب طلب الحديث حديثን የቀሩ حديثን የሚያውቁ الفقه. وقال اسحاق بن ابراهيم الحنظلي من ይላልሳቸው ደግሞ አቡ ዑበይዳ አሉ አባ ዑበይዳ አውሰዑና ዒልመን በዕልም በኩል ሰፊያችን ነው ሰፋ ያለ ዕውቀት ያለው ሰው ወአክثሩና አደበን በአደብም ደግሞ ሰፋ በዛ ያለ ሰው ከሁሎቻችንም ይበልጠናል አሉ። ወአጅመዑና ጀምዓ ከመሰብሰብ ደግሞ በጣም ሰብሳቢያችን ነበር
ኢና نحتاج ኢለይሂ እኛ በጣም ያስፈልገናል አሉ ወላ يحتاج ኢለይና እርሱ ግን እኛን አይፈልገንም ምክንያቱም ዓሊም ነው ማለታቸው ነው ቃል ኢስሐቅ ነው ረሃዊ الحق يحبه الله الحق يحبه الله حقን አላህ ይወደዋል አቡ ዑበይድ القاسم بن سلام እንግዲህ الحق يحبه الله እውነትን አላህ ይወዳል አቡ ዑበይድ القاسم بن سلام ደግሞ አፍቀሁ ሚኒ ከኔ በላይ አዋቂ ነው ወአዕለሙ ሚኒ እውነትን አላህ ስለሚወድ እውነቱን ልናገር ይያሉ እንግዲህ ኢስሐቅ ነው ረሃዊ ማለት በጣም ማያቃቸው ይላል ከኔ ይበልጣል አፍቀህ ሚኒ ነው አሉ ከኔ ይበልጠኛል ኢስሐቅ ነው ረሃዊ رحمهم الله جميعا ايش نقوا على كتاباتهم بسم الله الرحمن الرحيم توكلت على الله بالله لا يتمكنت يعني باب نعت الايمان ايمانا يمنገልጽበት ምዕራፍ ነው ይላሉ في استكماله ودرجاته ሙሉነቱና ሙሉ ከሙሉነቱ በኩልና ከደረጃዎቹ በኩል ኢማን ሙሉ የሆነን ኢማንና ደረጃዎቹን ኢማን ደረጃ አለው እሱን የምናይበት ምንገልጽበት ባብ ነው ይላሉ قال اخبرنا الشيخ ابو محمد عبد الرحمن بن عثمان بن معروف اعني ابن ابي نصر في داره بدمشق في صفر سنة 20 و400 سنة في صفر سنة 20 و400 420 كبر قال حدثنا أبو يعقوب إسحاق بن أحمد بن يحيى العسكري صاحب أبي عبيد القاسم بن سلام هذه الرسالة يجن رسالة سموات كأبو عبيد وأنا أسمعني يسمعون قال أبو عبيد أما بعد فإنك أنت قالت لا أبو يعقوب ده إسحاق بن أحمد مالك من قالت فإنك كنت تسألني يا أبا يعقوب قالت أنت إسحاق بن أحمد ابن يحيى العسكري እየጠየከኝ ያለው فإنك كنت تسألني متጠይቀኝ ነበርክ ጠየከኝ عن الإيمان ስለ ኢማን የምትጠይቅ ሆንክ ጠየከኝ واختلاف الأمة يا أماውን ግጭት ኡማው ለስንት እንደተከፈለ في استكماله በኢማን አሞላል አጎዳደል ማለት ነው ኢማን በኢማን ሙሉ ስለሆነ ኢማን وزيادتي ስለመጨመሩና ونقصي ስለመግደሉ ጠየከኝ እና ኡማው እንዴት እንደተከፋፈሉ ጠየከኝ وتذكر انك ታስታውሳለህ አንተ احببت معرفه ما عليه اهل السنه እንግዲህ ታስታውሳለህ አንተ اهل السنه والجماعه ያሉበትን ማወቅ እንደወደድክ من ذلك ከዚህ ማለት ነው ኢማን ይጨምራል ይቀንሳል በሚለው ዙሪያ ላይ ስለ ኢማን ደረጃዎች አህሉ ሱና ወል ጀማዓ ያሉበትን ማወቅ ወደሃል አንተ ፈልገሃል ማለት ነው ወመል ሁጀቱ ማስረጃውስ ምን እንደሆነ እንደሚጨምርና እንደሚቀንስ ማወቅ ፈልገሃል አላማ ፋረቀውም فيه ወመል ሁጀቱ على من فارقهم في በርሱ ላይ በተለያዩአቸው በተገነጠሉ ሰዎቻቸው ላይ ማለት ነው የተገነጠሉ ሰዎች አሉ ያልገጠሙ ሰዎች አሉ ምንድነው ማስረጃቸው ባልገጠሙ ሰዎች ላይ ይጨምራል ይቀንሳል የሚሉ ሰዎች እንቢ ባሉ ሰዎች ላይ ማስረጃቸው ምን እንደሆነ ማወቅ ወደሃል ፈልገሃል ነው فإن هذا يك رحمك الله أنت أبو يعقوب ويا الله يزنلهنا خطب በጣም ከባድ ነገር يعني شأن عظيم ትልቅ የሆነ ነገር ነው ተከለመ فيه السلف ሰለፎቻችን አውርተውበታል في صدر هذه الأمة ذي أمة مجمريا لا يزي أمة مجمريا يهونت ማለት ነው أول هذه الأمة يزي أمة مجمرياዎቹ አውርተውበታል በእርግጥ አውርተዋል وتابعها ተከታዩ የዚህ ኡማ የመጀመሪያዎቹ ተከታዮች የሱሐቦች ተከታዮች ومن بعدهم ከነርሱ በኋላ ያሉትም ሰለፎቻችን الى يومنا هذا እስከ ዛሬዋ ቀን ድረስ ይላል وقد كتبت اليك والله በእርግጥ ወደ አንተ ጻፍኩኝ بمنتهى الي علمه እውቀቱ የሰለፎቹ እውቀት የደረሰውን ያክል ወደኔ የደረሰውን ያክል ያለኝን ያክል ማውቀውን ያክል ጽፌያለሁ من ذلك مشروحا የተብራራ ሲሆን ያብራራው ሲሆን مخلصا ባጭሩ ንጥረ ሐሳቡ የወጣ የተዘጋጀ ሲሆን ማለት ነው وبالله التوفيق الله ነው የሚገጥመን አላህ ይግጠመኝና አዳም ትልብት ነው اعلم
رحمك الله أنت أبا يعقوب وقالوا أن أهل العلم يأوكت بالبيتوش والعناية بالدين لا دين تكرتي اللاتشو لا دين لله تكرتي اللاتشو أهل السنة والجماعة افترى ويم دمون لبعتك عليه لا دين تكرتي اللاتشو ولو أهل العلم والعناية بالدين افترقوا تلا يتوال في هذا الأمر هم بتأيك يقول إلي الإيمان بميلو لاي مالتنا في القتين له لت بدن فقالت إهداهما عن دهالج الإيمان إيمان بالإخلاص لله بالله لا الله في السماوي بما درك لا الله بما تراتنو بالقلوب بلباتشن بما ترات سراتشن وشهادة الألسنة بملاسوچاچن ممسكرنا وعمل الجوارح بأكلاتشن مسراتنا تذكرن يومين وقالت الفرقة ليلانيو استساساتچو ادم ليلا وفقالت الفرقة الأخرى ليلانيو بودن دمو ጭፍራን ዲያለች የጥመት ጭፍራናት የጥመት አንጃ بل الإيمان إيمان بلو مالت بالقلوب بلب ነው አሉ والألسنة بلبنا بملاس አንዳንዶቹ በልብ ብቻ አንዳንዶቹ በመላስ ብቻ የሚለው فأما الأعمال መልካም ስራዎችማ እንደ ሶላት እንደ ዘካ እንደ ሐጅ ያለው فإنما هي እነርሱማ ተቅዋ ነው ዝም ብሎ አላህን መፍራት ነው እንጂ ኢማን ውስጥ አይገቡም ወቢሩን በጎ ስራ ነው የሚባለው وليست من الإيمان إيمان ውስጥ አይጨመርም አይካተትም ነው وإذا وإنا نظرنا እኛ ደግሞ አየናሉ አቡ ዑበይድ እኛ አየን በደንብ አርገን በማስተንተን في اختلاف الطائفتين የሁለቱን ጭፍሮች ልዩነት የሁለቱን ጀማዓዎች ልዩነት ተመለከትን فوجدنا الكتاب والسنة قرآن حديث አገኘነው يصدقان قرآن حديث እውነት የሚሉሁ ነው የሚያረጋግጡ ነው الطائفة التي ያችን ጀማዓ ያችን ጭፍራ جعلت الإيمان إيماንን ካደረገችው ጀማዓ ጋር بالنية باعتقاد በልብ ማመንና والقول በምላስ መናገር والعمل በተግባር جميعا በሶስቱም ማለት ነው الإيمان اعتقاد بالقلب وقول باللسان وعمل بالجوارح እንደምን وينفيان قرآنና ሐዲስ ያስወግዳሉ ما قالت الأخرى ሌላኛዋን ቡድ ሌላኛዋን ጭፍራ ያለችውን አይቀበሉም ያስወግዱታል ያኒ ያርቁታል ማለት ነው والأصل الذي هو እንግዲህ ያ መሰረት ይላል والأصل መሰረቱ الذي هو رسو حجتنا ማስረጃ የሆነን መሰረቱ አሉ ያ ለኛ ማስረጃ ሊሆነን የቻለው መሰረት في ذلك በዚያውም ባልነው ላይ الإيمان بالنية والقول والعمل በማለታችን اتباع ما نطق به القرآن قرآن የተናገረው መከተል ቁርአንን መከተል فإن الله تعالى ذكره يا الله ذكر ከፍ ያለው ጌታ يا الله ذكሩ ከየላቀው ጌታ علوا كبيرا ትልቅ የሆነ መላክ قال في محكم كتابه በጥበበኛ በሆነው ኪታቡ ውስጥ እንዲህ ይላል فإن تنازعتم ብትጨቃጨቁ ብትከራከሩ في شيء በሆነ ነገር ላይ فردوه إلى الله ودع الله መልሱት ወደ ቁርአን والرسول وده ملكتኛ ወደ ሐዲስ إن كنتم تؤمنون بالله ይሄን የምታረጉት በአላህ ካመናችሁ ነው ወለውም الآخر በመጨረሻው ቀን ካመናችሁ ذلك ይሄም خيرun የተሻለ አማራጭ ለለው ነው የተሻለ ነው አህሰኑ ተዊላ ከትርጉሙም በኩል ያማረ ትርጉም ነው وإنا እኛ ቋብረድና መለስና الأمر نجرون ملسنو إلى ما ابتعث الله عليه رسوله الله ودلاكباتشو ودزا ملسنو ملكتنياون ودلاكبت ነገር መለስነው ነገሩን وأنزل به كتابه ወዳወረደበት ወደ ቁርአን መለስነው ማለት ነው فوجدناه አገኘነው አባዑ ቤት قد جعل بدء الإيمان የኢማን መጀመሪያ አድርጎት አግኝተነዋል شهادة أن لا إله إلا الله مكة كالله بستكر بحق ميكزوت جيتا يلم وأن محمدا رسول الله محمد من الله ملكتين جانا چونك دينو يمجمر في مكة لين نادر رسول الله فأقام النبي صلى الله عليه وسلم نبياتين تكمتوا نورو قيو مكة لبي مكة بعد النبوة كنبي النتبوالا مكة لي 13 عامت قيو 10 سنين أو بضع 10 سنة 13 عامت يدعو يتتعروا إلى هذه الشهادة أشهد أن لا إله إلا الله وأشهد أن محمد رسول الله ودم التلاوة
የምስክርነት ቃል እየተጣሩ خاصة ብቻና ብቻ ሌላ ሶላት የለም ምን የለም አስራ وليس الإيمان المفترض እና ግዴታ የተደረገው ኢማን አልነበረም አልልዒባድ በባሮቹ ላይ ግዴታ አላህ ያደረገው ኢማን አልነበረም መካ ላይ ያሉ የውመኢዲን በዚያን ጊዜ ሲዋሃ ከዚህ ውጭ አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድ የለም ሶላት የለም ምን የለም 10 አመት ያክል እኮ አንድም ነገር የለም በቃ ይሄን ካለ ሰውየው ሰለመ ስራ ምናምን ስራ ይባላል ይሄ في اول الامر በአንድ ጊዜ ቢያሸክማቸው ስለሚያስቸግር ያለማመድ ነው አላህ እንትን ያላቸው فمن اجاب اليها اشهد ان لا اله الا الله واشهد ان محمد رسول الله ወደሚለው የተቀበለ فمن اجاب اليها ወደርሷ የተቀበለ ካነ ሙእሚንን አማኞን ነበር ስራ የለም ማለት ነው የተደነገገ ግዴታ ነገር የለም ይላል لا يلزم اسم في الدين በዲን ውስጥ ስም አይዘውም ወይ ከሱጭ ሌላ ነገር ካልጨመረ የሚባል ነገር ነበር ሌላ በዲን እስላም ውስጥ ሌላ ስም አይዘውም ነበር ምክንያቱም የተደነገገ ነገር የለም ወለይሰ يجب عليه زكاه زكاه አይወጅብበትም ነበር የለም ولا صيام ጾም አይወጅብበትም ነበር ولا غير ذلك ሌላም ሌላ شرائع الدين ከዲኑ ህግጋት ከሸሪዓችን ማለት ነው وانما كان هذا التخفيف إما لمدنه የሆነው ለማቅለል ነው وانما كان هذا التخفيف የሆነበት ምክንያትማ ለማቅለል ነው አን الناس ከሰዎች ላይ አላህ ያቀለለላቸው ከሰዎች ላይ ያቀለለ ነው ምክንያቱም አንዴ ቢያከብድባቸው አስቸጋሪ ነው ገና እየተለማመዱ ይሄ ነው እንግዲህ ያለው ሁኔታ ማለት ነው أن وليس يجب عليهم زكاة ولا صيام ولا غير ذلك وإذا كان هذا وإنما كان هذا التخفيف عن الناس يومئذ بزيان ጊዜ በሰዎች ላይ ለማቅለል ነው فيما يرويه العلماء ዑለሞቻችን እንደዘገቡልን ዑለሞቻችን እንዳወሩን ይሄ ነው ህክማው መጀመሪያ ላይ ሌላ ነገር ያልተደነገገው ለዚያ ነው ሰዎችን ለማለማመድ ቀስ በቀስ رحمة من الله كالله የሆነ እዝነት ነው ይራሱ لعباده ለባሮቹ ከአላህ የተሰጠ ለባሮቹ የሰጠው ባንዲ ግዴታ ቢያደርግ አስቸጋሪ ነበር ወሪፍቀን ቢህም ባሮቹላ ባለባሮቹ ለማዘኑ አዛኝነቱን የሚገልጸው لانهم كانوا ነበሩና ነው ሐዲስ አዲስ ዘመን ላይ ነበሩ ወጃይ ከጃሂልያ አዲስ ዘመን ላይ ነበሩ አዲስ ጊዜ ላይ ነበሩ ወጀፋኢሃ በጣም ደረቅ ድርቅና ላይ አዲስ ከድርቅናው ዘመን ነው የመጡት እንግዲህ ከድርቅናው ሃይማኖት ነው የመጡት ስለዚህ በአንድ ጊዜ ሁሉንም ቢያደርግባቸው እንትን ይላቸው ወለው ሐመለሁም الفرائض ግዴታ የተባሉ በሶላቱ በእስላም ውስጥ ያሉ ግዴታዎችን በአንድ ጊዜ ቢያሸክማቸው ኑሮ ሁሉንም ባንድ ላይ አንድ ባንድ ዘካውንም ሶላቱንም ሁሉንም ናፈረት منه قلوبهم ልቦቻቸው ይሸሻሉ እንዳውሪ وثقلت على ابدانهم በሰውነት ክፍሎቻቸው ላይ ይከብዳቸዋል فجعل ذلك الاقرار እና ያንን እምነቱን አላህ አደረገው ቢልአልፍኒ በምላስ ብቻ አደረገው ለዚህም ብሎ ወህዳሃ በምላስ ብቻ አደረገው እንግዲህ في اول الاسلام والإيمان ያ ነበር እንግዲህ ኢማን የሚባለው المفترض على الناس በሰዎች ላይ ግዴታ የተደረገው ኢማን ይሄ ነበር የውመኢድ ማለት በዚያን ጊዜ فكانوا على ذلك በዚያ ላይ እንግዲህ ኖሩ ማለት ነው ኢቃመተውም በመካ መካ የተቀመጡበትን ያክል መካ ይኖሩትን ያክል በዚህ መልኩ ሄደ ሁሉ መካ ላይ በኖሩበት ሰዓት وبضعة عشر شهرا يعني እንግዲህ የተወሰኑ ወራቶችም እንደዚሁ بالمدينة مدينة ከመጡ በኋላ የለም ነበር ሊል وبعد الهجرة እንግዲህ ከስደት በኋላ ሊል እዚህ ላይ ይቆም ከስደት በኋላ እንዳይበዛባችሁ فلما ما شاء وبعد الهجرة نعم yang tadi